የቱርክን የልዕለ ኃያልነት ጉዞ ያፈረጠመው 5 የጦር አቅሞች። ቅርብ ጊዜ ስሟን በይፋ ከቱርክ ወደ ቀድሞው ቱርኪያ ያስቀየረችውና 2 አህጉራትን የምታስተሳስረው ቱርክ አሁን ላይ በዓለም ጂኦፖለቲካ ያላት ስፍራ ከልዕለ ኃያላኑ እኩል የሚገዳደር ነው። አይነካኝም ያለች የምስራቆችን ለእኛ ግቢ ውትወታም እዛው በጠበላችሁ ስትል ሚዛኗን የጠበቀች ሀገር ናት። አሜሪካን አትፈራም፣ ራሽያንም አትንቅም። ፕሬዝዳንት ኤርዶጋን የሚመሯት ይህች ትልቅ ሀገር አሁን በዓለም የጦር መሳሪያ ገበያን ከተቆጣጠሩ 5 ሀገራት መካከል ገብታለች። የአረብና የአውሮፓ ማዕከል አያያዥ ድልድይ የሆነችው ቱርክ ቀደም ሲል አውሮፓ ህብረትን የመቀላቀል ህልም ያንገበግባት ነበር። አሁን ሰከን ብላ ስታስበው ግን በዓለም የራሷ አሻራ በራሷ አቅም ማድረግ እንደምትችል ተረድታ የልዕለ ኃያልነት ጉዞ ጀምራለች። ቱርክ በአውሮፓ ተደማጭ ናት፣ በራሽያ ተሰሚ ናት፣ በአረቦቹ ዘንድ ተጽዕኖ ፈጣሪ ናት፣ በአፍሪካ የንግድ አጋር ናት፣ ለኢትዮጵያ ደግሞ የክፉ ቀን ወዳጅ ናት። ታዲያ ስለ ቱርክና መከላከያዋ ግን ብዙ ሲነገር አይሰማም። ታዲያ ያልተሰማንም ማሰማት የኛ ስራ ነውና ለዛሬ ስለ ቱርክ መከላከያና ስለ 5ቱ መከታ የጦር አቅሟ ልንዳስስ እዚህ ተገኝተናል። ሰላም ጤና ይስጥልን። ይህ ሰሞነኛ ሰምታችኋል ነው። ቱርኪያ ከፈረጠመው የወታደራዊ አቅሟ ከዘመነው የጦር መሳሪያዎቿ መካከል በጥቂቱ እንጨልፋለን። በቅድሚያ ቱርክና ኢትዮጵያ ምንና ምን ናቸው የሚለውን በቅምሻ እንመልከት። ሁለቱም ቀደምት የዘመን ህልውና ያላቸው ሀገራት ናቸው። ከአውሮፓና አሜሪካ ቀድመው የሀገርን መሰረት የተከሉ ህዝቦች ናቸው። ለዛም ነው በሀገር አደጋ ሲመጣ የሚረዳዱት፣ የሚግባቡት። ትልቅነት ምን እንደሆነ ሁለቱ ሀገሮች በቅጡ ያውቁታል። በአንድ ዘመን ሁለቱም ከግዛታቸው ተለጥጦ ባህር ያቋረጠ ኢምፓየር የገነቡ ናቸው። ቱርክ የኢትዮጵያን የሰሜን ክፍል አሁን ኤርትራን ለጥቂት ዘመናት ይዛም የነበረች ሀገር ናት። ኦቶማን ቱርክ ከኢትዮጵያ ጋር ጡንቻ የተለካኩበት ጦርነትም በታሪክ አለን። የሁለቱ ግንኙነት የጀመረው እንደ አውሮፓ አቆጣጠር በ1869 ነበር። ሱልጣን አብዱል ሐሚድ ሁለተኛና ንጉስ ሚኒሊክ ልዑካን ተለዋውጠው ነበር። የኦቶማን ቱርክ ቆንጽላ ሐረር ላይ እንደ አውሮፓውያን አቆጣጠር በ1912 ሲከፈት ቱርክ በአፍሪካ የመጀመሪያዋን ኤምባሲም የከፈተችው በኢትዮጵያ ነበር። ጊዜውም በውጭ አቆጣጠር 1933 ላይ ነበር። ደርግ የነበረበት ዘመን ቱርክና ኢትዮጵያ የተቆራረጡበት ነበር። አንካራ በደርግ ዘመን ኤምባሲዋን ዘግታለች። ግንኙነቱ የተመለሰው እንደ አውሮፓ አቆጣጠር በ2006 ነበር። የቱርክ አየር መንገድ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ አፕሪል ወር 2006 ላይ የቀጥታ በረራ ከጀመረ ዕለት አንስቶ የቱርክና ኢትዮጵያ ግንኙነት የዳበረ ነው። በህልውና ጉዳይ ቱርክ አሁን ለኢትዮጵያ መከላከያ አጋር ናት። ከ200 በላይ የቱርክ ካምፓኒዎች ኢትዮጵያ ውስጥ ሲኖሩ የንግድ ልውውጡ በአመት $272 ሚሊዮን በላይ ሆኗል። ኤርዶጋን ለኢትዮጵያ ማንኛውንም ድጋፍ በየትኛውም ጊዜ ያለምንም ገደብ ሲሉ ባለፈው አመት ተሰምተው ነበር። ቱርክን ያኑርልን እያልን የቱርክን ልዕልና ስላስጠበቀው መከላከያዋ አንድ ሁለት እንበል። የሶቪየት ህብረት ከፈራረሰች ወዲህ የቱርክ መከላከያ ሰውነቱ ቀጭጮ ነበር። ያለው የሰው ኃይልም ሆነ መሳሪያ በእጅጉ አሽቆልቁሏል። 370 ሺህ የነበረው ወታደር ወደ 200 ሺህ ወርዷል። ያውም መከላከያው መካናይዝድ ብቻ ሆኖ ነበር የቀረው። ከቅርብ ዓመታት ወዲህ ግን የቱርክ መከላከያ የቀድሞውን የኦቶማን ዘመን ኃያልነቱን እየመለሰ ነው። የቱርክ አየር ኃይል አሁን በአውሮፓ የሚፈራ ነው። ፋልከን 16 የሚሰኙትን 300 የታጠቀ ሲሆን ከአሜሪካኖች ተጠግቶ የሰራቸው ጀቶች አየር ኃይሉ የራሱን በራሱ አቅም እንዲሰራ አስችለውታል። ቱርክ በአየር ኃይል የአሜሪካ ጥገኝነትን አሽቀንጥራ የጣለች ሀገር ሆናለች። ባህር ኃይሏ በምስራቃዊ ሜዲትራኒያን ግዙፍ ከሚባሉ ቀደምቱ ነው። በርካታ ሰርጓጅ መርከቦችና ግዙፍ የባህር ኃይል ተዋጊ ብርጌድ ገንብታለች። የቱርክ መከላከያ ኢንዱስትሪ ቀደም ሲል ቱርክ ጥገኛ የሆነችበትን የውጭ መሳሪያ ፍላጎት ማስቀረትና መቀነስ ከመቻል አልፎ ሀገሪቷን በዓለም 5ኛ መሳሪያ አቅራቢ ያደረጋት ኢንዱስትሪ ነው። ቱርክ ታንኮችን፣ ሮኬቶችን እያመረተች ገበያውን ይዛለች። F-35 ዘመነኛ የጦር ጀትን ከአሜሪካ ጋር በጋራ የሰራች ሲሆን አሁን የራሷን እያዳበረች ነው። ታዲያ በቱርክ መከላከያ እጅ ያሉ 5 አቅሞች ይደነቁላታል።